ክብር ሁሉ ለጌታ ለኢየሱስ ክርስቶስ ይሁን። እንደምን ሰነበታችሁ የተወደዳችሁ ቅዱሳን? ሰላም ለእናንተ ይሁን። እግዚአብሔር አምላኬን እጅግ አድርጌ አመሰግናለሁ። ዛሬ ወገኖች የምንማረው ትምህርት በጣም የሚገርም ደስ የሚል ትምህርት ነው። ጌታችን ኢየሱስ ክርስቶስ ለምን ስጋ ለብሶ መጣ የሚለውን 7 ሐሳቦች እንመለከታለን። ወገኖች ሆይ በጣም ጥልቅ ትምህርት ነው። እግዚአብሔር በዚህ ውስጥ ያስተምረናል። እንግዲህ ከእግዚአብሔር ቃል እየተማርን ያለነው እንደምታውቁትኝ በጣም በተከታታይ ትምህርት ስለ ሕማማቱ እየተማርን ነበረ። በተለይ ስለ ጸሎተ ሐሙስ፣ ከዛ ደግሞ ስለ ጌቴሰማኒ፣ ከዛ ደግሞ ፊቱን ወደ ኢየሩሳሌም አቀና የሚል፣ ከዚያ ስለ ሆሳዕና በተከታታይ ስለ ጌታችን ኢየሱስ ክርስቶስ ለኛ ስለከፈለው ዋጋ ነው በተከታታይ እየተማርን ያለነው ትምህርት። ታዲያ እንግዲህ በዚህ መካከል ይሄ ሁሉ ስራ የተሰራው ጌታችን ኢየሱስ ክርስቶስ ስጋ ለብሶ በመምጣቱ ምክንያት ነው። ለምንድን ነው ጌታችን ኢየሱስ ክርስቶስ አምላክ ሰው የሆነበት ምክንያት ምንድን ነው? አምላክ ስጋ የለበሰበት ምክንያት ምንድን ነው? ለምንድን ነው የባሪያን መልክ ይዞ የመጣው በምንልበት ጊዜ መጽሐፍ ቅዱስ የሚለን ነገር አለ። እንግዲህ ወንጌላትን በምናነብበት ጊዜ ጌታችን ኢየሱስ ክርስቶስ በስጋ የመጣበትን ምክንያት በዝርዝር ይነግሩናል። በተለይ ደግሞ ዮሐንስ በወንጌሉ በደንብ ነግሮናል እና በዮሐንስ ወንጌል ምዕራፍ 1 ላይ እንመለከታለን ጌታችን ኢየሱስ ክርስቶስ ለምን ስጋ ለብሶ መጣ የሚለውን 7 ሐሳቦች እንመለከታለን። የተወሰኑትን ከዮሐንስ ወንጌል ምዕራፍ 1 ጀምሮ እስከ 9 ያለውን አንብና በእርግጥ የምንመለከተው እስከ ቁጥር 53 ድረስ ነው፣ ግን አናነበውም። ዝም ብለን አንደኛ ሁለተኛ እያለን ነው የምንመለከተው በትንሽ ደቂቃ ማለት ነው። ምን ይላል? ዮሐንስ ወንጌል ምዕራፍ 1 ቁጥር 1 እስከ 9 ሳነብ፣ በመጀመሪያ ቃል ነበረ፣ ቃልም በእግዚአብሔር ዘንድ ነበረ፣ ቃልም እግዚአብሔር ነበር። ይህም በመጀመሪያ በእግዚአብሔር ዘንድ ነበረ። ሁሉ በእርሱ ሆነ፣ ከሆኖም አንዳችስ እንኳ ያለ እርሱ አልሆነም። በእርሱ ሕይወት ነበረች፣ ሕይወትም የሰው ብርሃን ነበረች። ብርሃንም በጨለማ ይበራል፣ ጨለማም አላሸነፈውም። ከእግዚአብሔር የተላከ ስሙ ዮሐንስ የሚባል አንድ ሰው ነበረ። ሁሉ በእርሱ በኩል እንዲያምኑ ይህ ስለ ብርሃን ይመሰክር ዘንድ ለምስክር መጣ። ስለ ብርሃን ሊመሰክር መጣ እንጂ እርሱ ብርሃን አልነበረም። ቁጥር 9 ለሰው ሁሉ የሚያበራ እውነተኛ ብርሃን ወደ ዓለም ይመጣ ነበረ። ቁጥር 10 በዓለም ነበረ፣ ዓለምም በእርሱ ሆነ፣ ዓለምም አላወቀውም ይላል። እንጸልያለን። እናመሰግንሃለን ጌታ አባት ሆይ፣ ስምህ የተባረከ ይሁን። አሁን ደግሞ ቃልህን አስተምረን። እግዚአብሔር ሆይ ከሁሉም ማንሰው ልጅህን እኔን እርዳኝ፣ በጌታችን በኢየሱስ ክርስቶስ ስም አሜን። እንግዲህ ብዙውን ጊዜ በየዓመቱ የምናከብረው የጌታችን የኢየሱስ ክርስቶስ የልደት በዓል አለ። ሁሌ በየዓመቱ ይከበራል። እንግዲህ ለኛ ከመብላት ከመጠጣት፣ እርስ በርስ ከመጠያየቅ፣ ስጦታ ከመለዋወጥ እጅግ ያለፈ እጅግ ረቂቅና ምጡቅ ትልቅ ቁም ነገር ያዘለ በዓል ነው። እንግዲህ በፊት ብዙውን ጊዜ የገና በዓል ሲባል ብዙ ጊዜ አይገባኝም ነበረ እና የጉግስ የገና ጨዋታ ነበር የሚመስለኝ። እውነት ነው፣ ከዛ ጋር የተያያዘ ነገር አለው። ግን አሁን ሲገባኝ እውነቱ በጣም እግዚአብሔርን አመሰገንኩ። እንግዲህ ይሄ ገና የሚለው የግሪክ ቃል ሲሆን ጊና የሚል ቃል ነው። ትርጉሙ ምንድን ነው? ልደት ወይንም ተወለደ የሚል ትርጉም ነው ያለው። የሚገርማችሁ በተለይ በየዓመቱ በሚከበርበት ጊዜ በሀገራችን በኢትዮጵያ በደንብ በብዙ አይነት ስርዓት ነው የሚከበረው። ነገር ግን በዚህ በሰለጠነው ዓለም በአውሮፓ፣ በአሜሪካ፣ በሌሎች በምዕራቡ ዓለም እንደሚታወቀው የልደት በዓል የገና በዓል ከሃይማኖታዊው ፋይዳ ባሻገር በዋነኝነት የሚከበረው ምንድን ነው? ንግድ ነው። ባህሉ፣ የክሪስመስ ትሪው፣ ሳንታው፣ ስጦታው በጣም ብዙ ነገር ነው። በጣም ኮመርሻላይዝድ የሆነ ንግድ የሆነ ነገር ነው የምናየው ማለት ነው። እና አንዳንዶች ፈጽሞ የልደቱን ባለቤት
ልደቱን ያመጣውን ምክንያት ለኛ የተወለደበትን የበዓሉን ምክንያት ረስተው በተለያዩ ነገሮች ውስጥ ሰምጠው እንመለከተ። በጣም ገበያ የሚደራው የልደት ጊዜ ነው። እንደምታውቁት በጣም ዓለም በከፍተኛ ብዙ ሸቀጧን የምትሸጠው በዚያን ጊዜ ነው። ክርስትና ደግሞ በጣም አስገራሚና አስደናቂ ሆኑ በስጋ አእምሮ የማይገቡ እግዚአብሔር በመንፈሱ ካልገለጣቸው በስተቀር ለሰው በቀላሉ ልንረዳው የማንችለው በርካታ ሃይማኖታዊ ሚስጥር ያሉት እምነት ውስጥ ታጭቆ የያዘ ነገር ነው። ለምሳሌ ኢንካርኔሽን የምንለው ወይንም ተሰግኦ ወይንም ጌታ ስጋ ለብሶ መምጣቱን፣ ስቅለቱን፣ ትንሣኤውን እያንዳንዱን ክንውኖች የጌታችን የኢየሱስ ክርስቶስን ማንነትና የማዳን ስራውን የሚያንጸባርቁ ክንውኖች ረቂቅ ሚስጥር አላቸው። ረቂቅ ሚስጥር አዝለዋል። ከሁሉ ግን እጅግ የሚገዝፈው ሚስጥር ሁሉ ሰው ሊረዳው በቃ ሊደርስበት እንደገና ደግሞ በእርሱ ሊገባን የሚገባ ሚስጥር ምንድን ነው በምንልበት ጊዜ የአምላክ ሰው መሆን ነው። የክርስቶስ በስጋ መምጣት ነው። ይሄ ብዙ አይገባም። ለሰው ብዙ አይገባም። ለአንዳንድ ሃይማኖቶች ጭራሽ አይገባም። ሁሉን የፈጠረ ሁሉን ከመኖር ወደ አለመኖር ያመጣ ካለመኖር ወደ መኖርም ያመጣ ፍጡር ሆኖ ሰው ሆኖ ስጋ ለብሶ መምጣቱ ይሄ በጣም ረቂቅና ምጡቅ የሆነ ሚስጥር ነው ወገኖች። ስለዚህ ጉዳይ ትንሽ ከእግዚአብሔር ቃል እንመለከታለን። የእግዚአብሔርን ቃል እንግዲህ ስንመለከት የእግዚአብሔር ቃል ስንል በስጋ የመጣ የእግዚአብሔር ቃል አለ። ማን ነው እሱ? በስጋ የመጣ የእግዚአብሔር ቃል ጌታችን ኢየሱስ ክርስቶስ ነው። ደግሞ በጽሁፍ የመጣ ደግሞ የእግዚአብሔር ቃል አለ። ምን ማለት ነው? እጃችን ውስጥ ያለው መጽሐፍ ቅዱስ ማለት ነው። በእጃችን ውስጥ ያለው ጽሁፍ ቃል አምላካዊውን ቃል ወይንም ክርስቶስን ወይንም በስጋ የመጣውን ቃል የተባለውን ጌታችን መድኃኒታችን ኢየሱስ ክርስቶስን በደንብ አድርጎ ያብራራልናል። ስለዚህ ሁለት የእግዚአብሔር ቃል አለ። አንዱ በስጋ የመጣው ጌታችን ኢየሱስ ክርስቶስ እሱ የእግዚአብሔር ቃል ነው። ሁለተኛው ግን እጃችን ውስጥ ያለው መጽሐፍ ቅዱስ እሱ የእግዚአብሔር ቃል ነው። ይሄ እጃችን ውስጥ ያለው መጽሐፍ ቅዱስ ክርስቶስን የእግዚአብሔርን ቃል ምን ያደርግልናል? ያብራራልናል። ታዲያ የሚያብራራልን ከሁሉ በላይ ደግሞ በውስጣችን እንዲያድር፣ እንዲያስተምረን፣ እንዲመራን ጌታችን ኢየሱስ ክርስቶስ በስሙ የሰጠን መንፈስ ቅዱስ ምን ያደርግልናል? ይገልጥልናል፣ ያብራራልናል። ይህን ነገር በመጽሐፍ ቅዱሳችን በምንመለከትበት ጊዜ ወገኖች ሆይ መንፈስ ቅዱስ ስለ ኢየሱስ ክርስቶስ የገለጠውን ነገር ያብራራልንን ነገር ሁሉ ቢጻፍ ኑሮ ቤተ መዘክር የማይበቃው በትንታኔ ሊያልቅ የማያልቅ ጉዳይ ነው ወገኖች ሆይ። ራሱ ኢየሱስ ክርስቶስም ተናግሯል። ያደረኳቸውን ነገሮች በቀለምና በወረቀት ይጻፉ ቢባሉ ዓለምን ባልበቃው ነበር ብሏል። የጌታችን ኢየሱስ ክርስቶስ በስጋ የመምጣት እውነታ በአጭር ጊዜና በጥቂት ደቂቃዎች ተተርኮ ሊጨረስ የማይታሰብ ጉዳይ ነው። ስለዚህ ይህንን ሳስብ የሚመጣልኝ በውስጤ እንደነገርኳችሁ ዮሐንስ ወንጌል ነው። ዮሐንስ ወንጌሉን በጥሞና ስትመለከቱ ምዕራፍ 1 ስትመለከቱ ኢየሱስ ክርስቶስ ለምንድን ነው በስጋ የመጣው ይላል። አምላክ ለምንድን ነው ሰው የሆነው? ለምንድን ነው ስጋ የለበሰው የሚለውን ጥያቄ በተመለከተ 7 ሐሳቦችን እንመለከታለን። እንግዲህ ምንድናቸው የሚለውን በወፍ በረር 7ቱን እንመለከትና 7ቱን ዛሬ እንመለከትና ከዛ በተለይ 7ኛውን ደግሞ በሚቀጥሉት ጊዜ በደንብ አድርጌ ለማብራራት እሞክራለሁ። ምንድናቸው እነዚህ 7ቱ ሐሳቦች? 7ቱ ሰበቦች፣ 7ቱ ምክንያቶች ምንድናቸው? የእግዚአብሔር ልጅ ሰው የሆነበት አምላክ ስጋ የለበሰበት ሰማያዊው አምላክ የምድርን አካል ለብሶ የተገለጠበት ምክንያት ዮሐንስ ወንጌሉን በሚገርም ሁኔታ አድርጎ ያስቀምጥልናል። ዮሐንስ ወንጌልን ሳስብ ከዘፍጥረት 1 ጋር ነው የሚመጣልኝ። ዮሐንስ ወንጌል ምዕራፍ 1 እና ዘፍጥረት ምዕራፍ 1 በጣም ብዙ የሚመሳሰሉበት ነገር አላቸው። እንግዲህ ዘፍጥረትን ስታነቡ ሲጀምር በመጀመሪያ ብሎ ነው የሚጀምረው። ዮሐንስ ወንጌሉንም ሲጀምር ምንድን ነው? በመጀመሪያ ብሎ ነው። ሁለቱም በመጀመሪያ
ሁለቱ የተያያዙበት የሚገናኙበት በጣም ብዙ ነገር አላቸው። ለምሳሌ ዘፍጥረት 1 ቁጥር 1 እስከ 3 ምን ይላል? በመጀመሪያ እግዚአብሔር ሰማይና ምድርን ፈጠረ። ምድርን ባዶ ነበረች፣ አንዳችም አልነበረባትም። ጨለማም በጥልቁ ላይ ነበረ፣ የእግዚአብሔር መንፈስ በውስጧ ሰፎ ነበረ። የእግዚአብሔር መንፈስ በውሃ ላይ ሰፎ ነበረ። እግዚአብሔርም ብርሃን ይሁን አለ፣ ብርሃን ሆነ ብሎ ይጀምራል። ከዛ ዮሐንስ ወንጌል ምዕራፍ 1 ተመልከቱ። ዮሐንስ ወንጌል ቅድም ያነበብኩላችሁ ደግሞ እንዴት እንደሚመሳሰል ምዕራፍ 1 ቁጥር 1 እስከ 5 ልክ እንደዚሁ ነው። ተመልከቱ። በመጀመሪያ ይላል። በመጀመሪያ ዘፍጥረትም በመጀመሪያ ነው የሚለው። በመጀመሪያ ቃል ነበረ፣ ቃልም በእግዚአብሔር ዘንድ ነበረ፣ ቃልም እግዚአብሔር ነበረ። ይህም በመጀመሪያ በእግዚአብሔር ዘንድ ነበረ። ሁሉ በእርሱ ሆነ፣ ከሆኖም አንዳች ያለ እርሱ አልሆነም። በእርሱ ሕይወት ነበረች፣ ሕይወትም የሰው ብርሃን ነበረች። ብርሃን በጨለማ ይበራል፣ ጨለማም አላሸነፈውም ይላል። በጣም ተመሳሳይ ቃል ነው። ተመልከቱ። ቁጥር 9 ደግሞ ለሰው ሁሉ የሚያበራ እውነተኛ ብርሃን ወደ ዓለም ይመጣ ነበረ ብሎ ይለናል። እንግዲህ የዮሐንስ ወንጌልን ትረካ ስለ ቃል፣ ስለ ለጎስ፣ ስለ ነገሮች ሁሉ መገናኛ ምክንያትን ስንመለከት ዮሐንስ ወንጌል ምዕራፍ 1 7 ሐሳቦችን ያወጣልናል። ከቃሉ ነው የምንመለከተው። እንግዲህ እነዚህን 7 ሐሳቦች ስንመለከት ጌታችን ኢየሱስ ክርስቶስ ሥጋ ለብሶ የመጣበት ምክንያት፣ ለምን አምላክ ሰው እንደሆነ፣ ወደ ምድር የሰውን ሥጋ ለብሶ የመጣበትን ምክንያት 7 ሐሳቦችን ስንመለከት፣ አንደኛ ክርስቶስ ሥጋ ለብሶ የመጣበት አምላክ ሰው የሆነበት ምክንያት ዮሐንስ ወንጌል ምዕራፍ 1 ቁጥር 4 ላይ የእግዚአብሔርን ሕይወት ለሰው ልጆች ለማካፈል ነው። ተመልከቱ ምን ይላል? ቁጥር 4 ላይ በእርሱ ሕይወት ነበረች፣ ሕይወትም የሰው ብርሃን ነበረች ይላል። መጀመሪያ ሕይወት ማን ጋር ነበረች? እግዚአብሔር ጋር ነበረች። ያንን ሕይወት አመጣና ለሰው ልጆች አካፈላቸው፣ አጋራቸው ነው የሚለው። የምንኖረውን ሕይወት ብቻ አይደለም፣ እሱን እፍ ብሎ አስተላልፎብናል። በሕይወት የምንኖረው ከእርሱ እስትንፋስ ተቀብለን ነው። ነገር ግን ስለ ሕይወት ሲያወራ እያወራ ያለው ስለ ዘላለም ሕይወት ነው ወገኖች። ያን የዘላለም ሕይወት ነው ሊያጋራን፣ የሚቀረውን የሚያልፈውን ሕይወት አይደለም። የዘላለምን ሕይወት በእርሱ ነበረች፣ ያንን ሕይወት ሊያጋራ መጣ ነው የሚለው። በእርሱ ሕይወት ነበረች፣ ሕይወትም የሰው ብርሃን ነበረች ይላል። ይሄ በጣም ጠሊቅ ነገር ነው። ጌታ የተመሰገነ ነው። ሁለተኛ ቁጥር 5 እና ቁጥር 9 ላይ ስናነብ ምን ይላል? ሁለተኛው ሐሳብ ኢየሱስ ሥጋ ለብሶ የመጣበት ምክንያት ጨለማን ለመግፈፍና ለሰው ልጆች እውነተኛውን ብርሃን ለማብራት ነው። ጌታ የተመሰገነ ነው። ለምን? እዚሁ ቁጥር 4 እና 5 ላይ ይናገራል። ምን ይላል? በእርሱ ሕይወት ነበረች፣ ሕይወትም የሰው ብርሃን ነበረች። ብርሃንም በጨለማ ይበራል፣ ጨለማም አላሸነፈውም ይላል። ተመልከቱ ቁጥር 9 ለሰው ሁሉ የሚያበራ እውነተኛ ብርሃን ወደ ዓለም ይመጣ ነበረ ይላል። ስለዚህ ጨለማን ለመግፈፍና ለሰው ልጆች እውነተኛ ብርሃን ለማብራት፣ እውነተኛ ብርሃን ለመስጠት እኛ ላይ ይገዛን የነበረን ከጨለማው ስልጣን አዳንን ይላል ሐዋርያ ጳውሎስ ቆላስይስ ምዕራፍ 1 ላይ ሲናገር፣ ከጨለማው ስልጣን አዳንን። ጨለማው የሚለው ስለ ቀኑ ጨለማ ሳይሆን ልክ ኤፌሶን ምዕራፍ 2 ላይ በአየር ላይ ሆኖ ይገዛችሁ የነበረውን የክፉን አሰራር ከሱ አርነት አወጣችሁ ይላል። አየር ላይ ሆኖ ይገዛችሁ ነበር ይላል። ከዚያ ከጨለማው ገዢ ከዲያብሎስ ምን ሊያደርገን ነፃ ሊያወጣን፣ ከዚያስ እውነተኛውን ብርሃን ወደኛ ሊያበራ ነው የመጣው። ኢየሱስ ክርስቶስ ሥጋ የለበሰበት ምክንያት ጨለማችንን ገፎ ከክፉ ከአጋንንት ነፃ አውጥቶ የእርሱን ብርሃን ሊያካፍለን መጣ ነው የሚለው። ጌታ የተመሰገነውን። ሶስተኛ ለሰው ልጆች የእግዚአብሔርን ስልጣን ለማካፈል ነው የመጣው። ምክንያቱም እዚሁ ቁጥር 12 እና 13 ምን ይላል? ለተቀበሉት ሁሉ በስሙ ለሚያምኑ ለእነርሱ የእግዚአብሔር ልጆች የሆኑ ዘንድ ስልጣንን ሰጣቸው። እነርሱም ከእግዚአብሔር ተወለዱ እንጂ ከደም ወይንም ከስጋ ፈቃድ ወይንም ከወንድ ፈቃድ አልተወለዱም። ማንም ሰው ከእናቱ ከአባቱ ነው የተወለደ፣ እውነት ነው በስጋ።
በመንፈስ ግን ልክ ለኒቆዲሞስ እንደነገረው ማለት ነው። ምዕራፍ 3 ላይ ለኒቆዲሞስ ሰው ዳግም መወለድ አለበት ይላል። የእግዚአብሔርን መንግስት እንዲወርስ ምን መሆን አለበት? ዳግም መወለድ አለበት ይላል። እንግዲህ ሰው ሁለቴ ነው የሚወለደው። አንዴ ከእናትና ከአባቱ ይወለዳል። ከዚያስ ሁለተኛ ደግሞ የዘላለምን ሕይወት እንዲወርስ ደግሞ በመንፈስ ከእግዚአብሔር ዳግም መወለድ አለበት። ስለዚህ ሁለት ጊዜ የተወለደ አንድ ጊዜ ነው የሚሞተው። የዚህን ምድር ሞት ይሞታል ወይንም ያንቀላፋል ይላል። ከዚያስ የዘላለምን ሕይወት ይወርሳል። ነገር ግን አንድ ጊዜ ብቻ ከእናቱና ከአባቱ የተወለደ ሰው ግን ሁለት ጊዜ ይሞታል። የምድሩንም ሞት ይሞታል፣ አፈር ይለብሳል። ከዚያ ደግሞ ሄዶ ደግሞ የዘላለም ሞት ደግሞ ሲኦል ይገባል ማለት ነው። ስለዚህ እየተናገረ ያለው ምንድን ነው? ለተቀበሉት ሁሉ ሲል በስሙ ለሚያምኑ የእግዚአብሔር ልጆች የሆኑ ዘንድ ስልጣን ይሰጣቸው። ስልጣን የሚገኘው በዳግም መወለድ ነው። ምን ማለት ነው ዳግም መወለድ ማለት? ዳግም መወለድ ማለት የዛሬ 2000 ዓመት ጌታዬና አምላኬ ለእኔ ተሰቅለህልኛል፣ ሞተህልኛል፣ ና ወደ ሕይወቴ ግባ ብሎ ፈቃድን መስጠት፣ ልብን ከፍቶ ና ግባ፣ ተቀብያለሁ፣ አድነኝ ማለት ነው። ሌላ ነገር አይደለም። መቀበል ማለት ለተቀበሉት ሲል ምን ማለት ነው? ና እቀበልሃለሁ፣ ግባ፣ ይኸው ልቤን እንካ ማለት ነው። ሌላ ምንም ማለት አለ። ምክንያቱም ሮሜ ምዕራፍ 10 ቁጥር 10 ላይ ምን ይላል? ሰው በልቡ አምኖ በአፉ መስክሮ ይድናል ይላል። አለቀ። በልቤ አምኛለሁ የኔ ክርስቶስ የኔ አምላክ የኔ መድኃኒት የኔ መሲህ ና ወደ ልቤ ግባ ስትሉት ይገባል። ከዚያስ አምኛለሁ አመሰግንሃለሁ ስትሉ እንታረቃላችሁ፣ ትመሰክራላችሁ ማለት ነው። እዚህ ሶስተኛው ስጋ የለበሰበት ምክንያት ለተቀበሉት ሁሉ በስሙ ለሚያምኑ የእግዚአብሔር ልጆች የሆኑ ዘንድ ስልጣንን ሊሰጣቸው ነው። ስልጣንን ሊያጋራቸው ነው። የእግዚአብሔር ልጅ ወገኖች ሆይ የእግዚአብሔር ልጅ የሰው ልጅ ሆኖ ባይወለድ ኖሮ የሰው ልጆች የእግዚአብሔር ልጆች ሆኖ መወለድ አይችሉም ነበር። ስለዚህ ይህ እንዲሆን ክርስቶስ ስጋ መልበስ ነበረበት ማለት ነው። ጌታ የተመሰገነ ነው። አራተኛ ኢየሱስ ስጋ የለበሰበት ምክንያት ወገኖች ሆይ የሰው ልጆች ክብሩን እንዲመለከቱ፣ ክብሩን እንዲካፈሉ፣ አንደኛ እንዲያዩ ክብሩን፣ ሁለተኛ ክብሩን እንዲካፈሉ ነው። እዚሁ ቁጥር 14 እና ቁጥር 16 ላይ ይነግረናል። ክብሩን እንድናይ፣ ክብሩን እንድንመለከት። ጌታ የተመሰገነ ነው። ቁጥር 14 ቃል ስጋ ሆነ ጸጋና እውነትን ተሞልቶ በመካከላችን አደረ ይልና አንድ ልጁ ከአባቱ ዘንድ እንዳለው ክብር የሆነውን ክብር አየን። ምን እያለን ነው? የአባቱን ክብር እግዚአብሔርን አላየነውም ነበር፣ የአባቱን ክብር አሳየን ነው የሚለው። የአባቱን ክብር በእርሱ ላይ ገልጦ አሳየን ነው የሚለው። ለዚህ ነው መጥምቁ ዮሐንስ ሲናገር ምን አለ? ተራራው ዝቅ ይበል፣ ሸለቆው ይሙላ፣ ኮረብታውና ስርጓጉጡ ይስተካከል፣ ሜዳ ይሁን። ከዚያስ ስጋ የለበሰ ሁሉ የእግዚአብሔርን ክብር ያያል። አያችሁ፣ ስለ መሬት አይደለም የሚናገረው፣ ስለ ልብ ተራራ፣ ስለ ልብ ስርጓጉጥ፣ ስለ ልብ ስለማይመች ጨለማ ስለሆነ ነገር ያ ሲስተካከል ምን ይሆናል? የእግዚአብሔርን ክብር ታያላችሁ ይላል። ጌታ የተመሰገነው። ይሄን ነው እየተናገረ። ስጋ የለበሰው ሁሉ የእግዚአብሔርን ክብር ያያል አለ መጥምቁ ዮሐንስ። የእግዚአብሔር ክብር የሰው ልጆች ኢየሱስ ክርስቶስ መጥቶ እግዚአብሔርን ገለጠ፣ አሳየ። ስጋ የለበሰበት ምክንያት ይሄ ነው። ግን እንዲያይ ብቻ አይደለም። ከዚያስ ይሄንን ክብሩን እንዲጋራ ነው ኢየሱስ ስጋ የለበሰበት ምክንያት ነው የሚለው። ለምን? ቁጥር 16 ላይ እኛ ሁላችን ከሙላቱ ተቀበልን፣ በጸጋ ላይ ጸጋ ተሰጥቶናል ይላል። ምን እያለ ነው? ያንን ክብር የምንካፈል መሆናችንን ነው እየነገረን። ተካፈልን፣ በጸጋ ላይ ጸጋ። እኛ ሁላችን ከሙላቱ ተካፈልን፣ በጸጋ ላይ ጸጋ ሰጥቶናል ይላል። ስለዚህ ጌታችን ኢየሱስ ክርስቶስ እንደምታውቁት በዮሐንስ ወንጌል ምዕራፍ 17 ትልቁና የመጨረሻውን ጸሎት በሚጸልይበት ጊዜ ምን አለ? ወደ አባቱ ሲጸልይ አባት ሆይ እኔ በአንተ ውስጥ አንተም በእኔ ውስጥ እነሱም በእኛ ውስጥ አለና ምን አለ? እኔ ክብርህን እንዳየው ክብርህን ያዩ ዘንድ ይሄው ሰጥቻቸዋለሁ አለ። አያችሁ፣ ክብሩን አካፈለን፣ ክብሩን አሳየን፣ ከዚያስ ክብሩን አካፈለን። ጌታ የተመሰገነ። ስጋ የለበሰበት ምክንያት ክብሩን እንድናይ፣ ክብሩን ደግሞ እንድንለብስ፣ ክብሩን እንድንካፈል ነው። አምስተኛ ክርስቶስ ስጋ የለበሰበት ምክንያት ዓለማትን ሁሉ ካለመኖር ወደ መኖር ያመጣ እርሱ ሁሉ በእርሱ ሆነ፣ ከሆነውም አንዳች ያለ እርሱ አልሆነም የተባለለት
እርሱ ፈጣሪ፣ እርሱ መለኮት፣ እርሱ የእግዚአብሔር ልጅ አንዲት ነጠላ ሕዋስ ሴት ማህፀን ውስጥ ገብታ አድራ ሰው እንዴት እንደምትሆን ስጋ እንዴት እንደምትሆን ልክ እንደዚሁ አንሶ የተወለደበትን የተወሰነበትን ምክንያት ስንመለከት የማይታየውን አምላክ ለፍጥረት ሁሉ ይልቁንም ለሰው ልጆች ለማሳየት ነው። አምላክ እግዚአብሔር አይታይም፣ አላየንም። ልክ በዮሐንስ ወንጌል ምዕራፍ 14 ቁጥር 6 በቃ አንተ እንግዲህ እሄዳለሁ ካልክ አብን አሳየን አሉት። እንዲህ አብሬያችሁ ከእናንተ ጋር ነበርኩ፣ እኔን ያየ አብን አይቷል አለ። አብ ማለት እኔ ነኝ። በህይወት ዘመን ሁሉ ከእኔ ጋር በነበራችሁ ያያችሁት ነገር ሁሉ እሱ የአብ ስራ ነው። በቃ አብ ማለት እኔ ማለት ነኝ አለ። በስራ ገልጦ በገሃድ አሳየ ማለት ነው። የማይታየውን አምላክ ለፍጥረት ሁሉ ይልቁንም ለሰው ልጆች ሁሉ ለማሳየት ነው ኢየሱስ ክርስቶስ ስጋ የለበሰው። ይህን ደግሞ የእግዚአብሔር ቃል ሲናገር ጳውሎስ በሮሜ ምዕራፍ 1 ላይ ሲናገር የማይታየው ባህሪ የዘላለም ኃይሉ እርሱም አምላክነቱ ብሎ ስለ እግዚአብሔር ይነግረናል። የማይታየው ባህሪ አምላክነቱ ብሎ ይነግረናል። እግዚአብሔር የማይታይ ነው። ነገር ግን የማይታይ ይሁን እንጂ መታየት የሚፈልግ አምላክ ነው። ጌታ የተመሰገነው። ለምን? በጣም የሚገርማችሁ ሰው ፍጥረት ባየው ልክ ያውቀዋል፣ ባወቀው ልክ ደግሞ ያመልከዋል፣ ያደንቀዋል። ያላየውን ነገር ሰው አያውቅም፣ አያደንቅም፣ አያከብርም። ስለዚህ እግዚአብሔር የማይታይ ባህሪ ያለው ቢሆንም ግን መታየት ይፈልጋል። የታየው በማን ነው? በልጁ በኢየሱስ ክርስቶስ ነው። እና መታየት ሲፈልግ ደግሞ የልጁ የኢየሱስ ክርስቶስን ስጋ አልብሶ ወደ ምድር ማምጣት ነበረበት፣ መገለጥ ነበረበት። ምክንያቱም ልክ እዚህ ዮሐንስ ወንጌል ቁጥር 18 ላይ ሲናገር አብን እንዴት እንደገለጠው ኢየሱስ ክርስቶስ በስጋ መጥቶ ሲናገር ይላል። በጣም የሚገርም ነገር ነው የሚናገረው። አብን አንድስ እንኳን ያየው የለም ይልና በአባቱ እቅፍ የነበረ አንድ ልጁ ኢየሱስ ተረከው ይላል። ገለጠው ማለት ነው፣ አሳየው ማለት ነው። ምን ማለት ነው? ስጋ የለበሰበትን ምክንያት፣ ሰው የሆነበትን ምክንያት ሲነግረን የማይታየውን አምላካዊ ባህሪ ለማሳየት ስጋ መልበሱን ነው እየነገረን ያለው። አብን ያየው የለም፣ ነገር ግን በአባቱ እቅፍ የነበረ አንድ ልጁ ምን አደረገው? ተረከው፣ ገለጠው፣ አሳየው። አብ ማለት ይሄ ነው ማለት ብሎ አሳየ ማለት ነው። ቆላስይስ ምዕራፍ 1 ቁጥር 14 ሲናገር ሐዋርያ ጳውሎስ እርሱ የማይታየ አምላክ ምሳሌ ነው፣ የማይታየው የአምላክ ምሳሌ ነው አለ። ከዚያስ የሚታዩትና የማይታዩት ዓለማት ሁሉ አለቅነት ብትሉ ጌትነት ብትሉ ሁሉ በእርሱ ለእርሱ ተፈጥረዋልና። እየተናገረ ያለው ስለ ክርስቶስ ነው። ግን ክርስቶስ ማንን ያሳያል ነው? አብን ያሳያል፣ ይገልጣል ነው። ስለዚህ የማይታየውን አብን ለማሳየት ኢየሱስ ክርስቶስ ምን መልበስ ነበረበት? ስጋ መልበስ ነበረበት። ስጋ የለበሰበት ምክንያት ይሄ ነው። ስድስተኛ ስጋ የለበሰበት ምክንያት ቁጥር 29 በነገውም ዮሐንስ ኢየሱስ ወደ እርሱ ሲመጣ አይቶ እንዲህ አለ፣ እነሆ የዓለምን ኃጢአት የሚያስወግድ የእግዚአብሔር በግ አለ። ጌታ የተመሰገነ ነው። ቁጥር 35 በነገውም ደግሞ ዮሐንስ ከደቀ መዛሙርቱ ሁለቱ አብረውት ቆመው ነበረ። ማንና ማን ናቸው? ዮሐንስና እንድሪያስ አብረውት አጠገቡ ነበሩ። የመጥምቁ ዮሐንስ ደቀ መዝሙር ናቸው እነሱ። እና ከዛ በኋላ ምን አለ? እነሆ የዓለምን ኃጢአት የሚያስወግድ የእግዚአብሔር በግ ብሎ ሲናገር እንዴት ታዲያ ካንተ ጋር ምን አለን ብለው ወደ ኢየሱስ ክርስቶስ መጡ ማለት ነው። ስለዚህ ጌታችን ኢየሱስ ክርስቶስ ስጋ የለበሰበት ምክንያት የዓለምን ኃጢአት ለማስወገድ ነው። ለምን? ደም ሳይፈሰስ ስርየት የለም ተብሎ ተጽፏል። ኃጢአት እንዲወገድ በብሉይ ኪዳን አንድ ሰው አንድ እንስሳ ያስፈልገው ነበር። እንዲሞትለት አንድ እንስሳ ያስፈልገው ነበር። ለአንድ ሰው አንድ እንስሳ፣ 7 ቤተሰብ ካለ 7 እንስሳ ያስፈልገው ነበር። አሁን ግን ወገኖች ሆይ በየሰው ሁሉ ብዛት እንስሳ አላስፈለግም። አሁን አንድ በግ፣ የእግዚአብሔር በግ ለዓለም ሁሉ በቂና መጨረሻ አንድ በግ መጣ። ጌታ የተመሰገነ ይሁን። ክብር ለኢየሱስ ይሁን። በጉም እሱ፣ መስዋዕቱም እሱ፣ መስዋዕት አቅራቢውም እሱ። ክብር ለኢየሱስ ይሁን። በግ ለብቻ ይመጣል፣ ካህኑ ነው መስዋዕት የሚያደርገው። አሁን ግን በጉም ጌታችን ኢየሱስ ክርስቶስ ነው፣ መስዋዕቱም እሱ ነው፣ መስዋዕትም አቅራቢው እሱ ነው። ስለዚህ
የዓለምን ኃጢአት ሊያስወግድ ጌታችን ኢየሱስ ክርስቶስ ሥጋ መልበስ ነበረበት። ሥጋ ለብሶ መምጣት ነበረበት። ሰባተኛ ጌታችን ኢየሱስ ክርስቶስ ሥጋ የለበሰበት ምክንያት ሰባተኛው ኢየሱስ ሥጋ መልበሱ ቁጥር 51 ላይ ሲናገር እውነት እውነት እላችኋለሁ ሰማይ ሲከፈት የእግዚአብሔር መልአክ በሰው ልጆች ሲወጡና ሲወርዱ ታያላችሁ አለ። ምን ማለት ነው? ይሄ ሰማይና ምድር ሊታረቅ ያስፈልገው ነበር፣ ተጣልቶ ስለነበረ ሰማይና ምድር ለማገናኘት ሰማይና ምድርን በአንድ መንግስት፣ በአንድ ራስ፣ በአንድ አስተዳደር ለማድረግ ጌታችን ኢየሱስ ክርስቶስ ሥጋ ለብሶ መምጣት ነበረበት። ተጣልቶ ነበር። ስለዚህ ሰማይና ምድርን ለማስታረቅ ጌታችን ኢየሱስ ክርስቶስ ሥጋ መልበስ ነበረበት። እንግዲህ በሚቀጥሉት ጊዜ ሁለተኛውን ክፍል በማቀርብላችሁ ጊዜ ሰባተኛውን ምክንያት በደንብ አድርጌ በዝርዝር አስረዳችኋለሁ። ሰባተኛው ምክንያት በጣም አስፈላጊ ነገር ነው። ሰባቱን በፍጥነት ተመለከትን። ሰባተኛውን ግን በዝርዝር እንመለከታለን በሚቀጥለው ጊዜ። እግዚአብሔር ይረዳናል። ጌታችን ኢየሱስ ክርስቶስ ሥጋ የለበሰበት ምክንያት እነዚህ ሰባቱ ነገሮች ናቸው ወገኖች። እሱ ሥጋ ባይለብስ ኖሮ እኛ ሕይወት አናገኝም ነበረ። እኛ በጨለማው ግዛት ነበር የምንኖረው። በዲያብሎስ እስራት ውስጥ ነበር የምንኖረው። ሞት የኛ ነበረ። በሽታ፣ ጉስቁልና፣ የዘላለም እሳት የኛ ነበረ። ከገሃነም ደጅ ሊያተርፈን መጣ። እሱ ባሪያ ሆነ፣ እኛን ከባርነት ነፃ ወጣን። እሱ ሞተ፣ እኛን ከሞት ታደገን። እሱ ተሰቀለ፣ እኛን ከስቅላት አዳነን። እሱ ታመመ፣ እኛ ተፈወስን። እሱ ወደቀ፣ እኛ ተነሳን። እሱ በመስቀል ላይ ተንጠለጠለ፣ እኛን ከመስቀል ሞት አዳነን። ወገኖች ሆይ ኃጢአት ክፉ ነው። አብ በልጁ በኢየሱስ ክርስቶስ ፊቱን አዞረበት ይላል። እግዚአብሔር በልጁ በኢየሱስ ክርስቶስ ታረቀ። ጌታ የተመሰገነ ነው። ዘመናችሁ የተባረከ ይሁን። በዚህ ፔጅ ውስጥ ከ500 በላይ ትምህርቶች አሉ። ገና በጣም ብዙ ትምህርቶችን ላስተምር እየተዘጋጀው ነው። ነገር ግን የእናንተ ሐሳብ ደግሞ ያበረታታኛል። ስለዚህ ለሰው ሁሉ ሼር አድርጉ፣ ሰብስክራይብ አድርጉ፣ የደወል ምልክቷን አብሩ፣ ሐሳባችሁን ጻፉ። እግዚአብሔር ይባርካችሁ። እወዳችኋለሁ። ዘመናችሁ የተባረከ ይሁን። እንጸልያለን። እናመሰግንሃለን። ስለረዳህን ተመስገን። እግዚአብሔር አምላካችን ሆይ ከሁሉ የማንሰው ልጅህን ደግሞ ስላገዝከኝ ተመስገን። እግዚአብሔር ሆይ ይህ ቃል በየሰው ቤት ሁሉ ይግባ። በጌታ በኢየሱስ ስም አሜን፣ አሜን።